እኔ በተለይ ህዝቡ ራሱን ማደራጀት አለበት ብዬ አምናለሁ። ራሱን ከዚያ በላይ ማዘጋጀት አለበት ብዬ አስባለሁ። ቢኮዝ አማራን ለማፍረስ ያልተሰራ ስራ የለም። ይሄ ምድር ላይ የተቀበረ ሳይሆን ከምድር ወጥቶ እያየነው ነው። ይሄ ትውልድ ደግሞ ይሄን ታሪክ ካልተሻገረ ታሪካዊ ስህተት ይፈጽማል። እኔ አንዳንድ ጊዜ አባቶቻችን ስትናገሩ ያለው አባቶቻችን ከአሁን በኋላ የሽምግልና የድርድር ንግግር አታድርጉ። ጀስት ህሊናችሁና መሬት ላይ ያለውን እውነት ለመናገር ሞክሩ። ከቻላችሁ ደግሞ እንደ አቡነ ጴጥሮስ ሁኑ። ፋኖ ታሪክ ሰሪ ነው። እኛ ግን ቀስ ብለን ጅብ እስኪዝ ያነክስ ይባላል። ደግሞ ጅብ እስኪዝ ያነክስ ቀስ ብለን እያረጋጋን መስራት ያለብንን ስራ ከመስራት ወደ ኋላ እንመለስም። ፋኖን በተመለከተ ፋኖ የታሪክ ባለቤት በታላቅ ተጋድሎ የተገኘ ስም ነው። ዛሬ የተፈጠረ ነገር አይደለም። በፋኖ ስም ዛሬ ባጃጅ ፍተሻ፣ ገንዘብ ልመናና ዝርፊያ ማካሄድ የአማራን ታሪክ ማበላሸት ነው፣ ነውር ነው። ጌታቸው አሰፋን ዘሎ አንገቱን አነቀው። ቤተ መንግስቱ አጀንዳው ተቀየረ። ዶክተር አምባቸው መኮንን እንሰረው ወይስ አንሰረው? 4 ኪሎ ውጥረት ነገሰ። ዶክተር አምባቸውን ገደሉት። ዶክተር በከረ ሻሌ የኢህአዴግን ስርዓት እናውቀዋለን፣ ሁላችንም ነበርንበት። አምባቸው መኮንን ግን ያኔም ህዋቶችን ያንቀጠቅጣቸው ያስፈራቸው ነበር። የ4 ኪሎ ጀግና እሱ ነበረ። ሁሉም ስለ እውነት ይታገላቸው ነበር። ሁሌም ስለ እውነት ይታገላቸው ነበር። የለውጡ ዋና ሰው አምባቸው ነው። ብልጽግና የአምባቸው ነው። ሌሎቻችን ከሱ ቀጥለን ይህንን ልንመሰክር የግድ ይለኛል። ይህንን ታሪክ ለመጀመሪያ ጊዜ ነው ሳወራው። ቤተ መንግስቱ የከፋ ስብሰባ ላይ ነበረ። እነጌታቸው አሰፋ የሚደልቁበት፣ የሚፈነጩበት፣ የሚዘሉበት ወቅት ነበር። ከስንት ንዝንዝና ጭቅጨቃ በኋላ ለእረፍት ስብሰባው በቃ፣ ሁሉም ወጡ። አምባቸው መኮንን ብቻውን ፈንጠር ብሎ ቆሟል። ባህሪውን ታውቁት የለ መሳቅ ነው፣ መጫወት ነው። በዛ ውጥረት መካከል እንኳ አምባቸው ፊቱ ፈገግ እንዳለ ነው። ለሁሉም እዩኝ እዩኝ የሚያሰኝ ወንድም ነበር። ጌታቸው አሰፋ የአብዮቱ ፈላጭ ቆራጭ አምባገነን ከፊት ለፊቱ ሾከክ ብሎ ቆሟል። ከመድረክ ባሻገር በምን እንደተነጋገሩ መስማት አልቻልኩም። ከመቅጽበት የጌታቸውን አንገት ዘሎ አነቀው። ያንን ፈላጭ ነኝ ቆራጭ ነኝ የሚል በቀን በሌሊት ፍርደ ገምዳይ የአገሪቱን የደህንነት ሰው ነው አንገቱን አንቆ ያንፈራገጠው አምባቸው መኮንንን። ከእረፍት በኋላ የስብሰባው አጀንዳ ተቀየረ። አምባቸው መኮንን ይታሰር ወይስ አይታሰር በሚል ውይይቱ ቀጠለ። ስርዓቱ አስፈሪ፣ በግለሰቦቹ ፈላጭና ቆራጭ የሚመራበት ጊዜ ሳይፈራ የሚመራበት ጊዜ ሳይፈራ ነበር አንገት ለአንገት ሁሉንም የሚገጥማቸው። አምባቸው በፍቅር የሚታወቅ ሰውነ በማክበር የሚታወቅ ተጫዋች፣ ሳቂታና ሁሉም ኢትዮጵያውያንን በእኩል አንድ የሚያይን የሚወድ ሰው ነበር። ወደ ክልሉ መጣ። ከመቅጽበት ገደሉት ተባለ። ምን አይነት ጨካኝ ልብ እንደጨከነላቸው አላቅም። ምን አይነት ጠንካራ እጅ እንደጠነከረ አላቅም። ምን አይነት እጅ ምላጭ እንደሳበላቸው አላቅም። አምባቸው መኮንን ህዋቶችን በተለያዩ የትግል መድረኮች አንኮታኩቷቸዋል። 4 ኪሎ ቤተ መንግስት እንዲወጡ ዋነኛ ነበር። መቀሌ እንዲመሽጉ ያደረገ ደፋር ምሁር መሪ ነበር። ታዲያ በዛሬው ዕለት ሰኔ 15 ቀን 2011 በሚወዳት በባህር ዳር ውድ ህይወቱን ሰውቷል። ታዲያ ብርጋዴር ጀነራል አሳምነው ጽጌ ማን ነበሩ? ሰኔ 19 2011 በላሊበላ ከተማ በላሊበላ ቤተክርስቲያን ቤተ ማርያምና በቤተ ሚካኤል ደማቅ ሥርዓት ቀብር የተደረገላቸው የአማራ ክልል የሰላምና የጸጥታ ቢሮ ኃላፊ ብርጋዴር ጀነራል አሳምነው ጽጌ ስለወጡ ደጋፊነታቸውን የሚገልጽ ንግግር በህይወት እያሉ የተለያዩ አስተያየቶችን ይሰጡ ነበር።
በ2011 በተደረገ የመፈንቅለ መንግስት ሙከራ ተጠርጥረው ለ9 ዓመታት በሀገር ክህደት ወንጀል የዕድሜ ልክ ጽኑ እስራት የተፈረደባቸው ብርጋዴር ጄኔራል አሳምነው ጽጌ የለውጡን መምጣት ተከትሎ ከእስር ተፈተው እና ማዕረጋቸውን በክብር ከጠቅላይ ሚኒስትሩ ተመልሶላቸው ወደ ክልሉ ከፍተኛ የአስተዳደር እርከን በአማራ ክልል የሰላምና የጸጥታ ቢሮ ኃላፊዎች ተሹመው ሲያገለግሉ ቆይተዋል። ታዲያ ብርጋዴር ጄኔራል አሳምነው ጽጌ የለውጡን መምጣት ተከትሎ ከስር ተፈትተው እና የማዕረጋቸው በክብር ጠቅላይ ሚኒስትር ተመልሶላቸው ወደ ክልሉ ከፍተኛ የአስተዳደር እርከን በአማራ ክልል የሰላምና የጸጥታ ቢሮ ኃላፊነት ተሹመው ሲያገለግሉ ቆይተዋል። ብርጋዴር ጄኔራል አሳምነው ጽጌ ዛሬ 7 ዓመት ገደማ የተደረገው የለውጡ ድጋፍ ሰልፍ ላይ ባደረጉት ንግግር ላይ ሙሴ እግዚአብሔርን ነፃ ያወጣው በ40 ዓመቱ ነው፣ አብይ ኢትዮጵያን ነፃ ያወጣው በ40 ዓመቱ ነው ብለው ንግግር አድርገዋል። አክለውም የእስራኤል ነፃነት የመራው ሙሴ ነው፣ የኢትዮጵያ ነፃነት የመራው አብይና ወንድሞቹ ናቸው ብለው ነበር። ብርጋዴር ጄኔራል አሳምነው ጽጌ ተወልደው ያደጉት ወሎ ላስታ ውስጥ ሲሆን የትጥቅ ትግሉን ከመቀላቀላቸው በፊት በደሴ ከተማ በሚገኘው የመምህራን ኮሌጅ ውስጥ መምህር ሆነው አገልግለዋል። ወታደራዊው አገዛዝ በመቃወምም የወቅቱ ኢህዴን በኋላ ብአዴን የተባለውን የአማራ ድርጅት ተቀላቀሉት። አሳምነው ደርግ ከስልጣን ከተባረረ በኋላ በትውልድ አካባቢያቸው አስተዳዳሪ ሆነው ተሹመው ነበር። በማስከተልም ወደ መከላከያ ሰራዊት ገብተው በኢትዮጵያና በኤርትራ መካከል የድንበር ጦርነት ውስጥ ተሳታፊ ሆነው የነበሩት አሳምነው በአንድ የውትድርናው ዓለም የተደራጀና የሰለጠነ ነው። ምንም እንኳን መስዋዕትነት የሚያስከፍል ቢሆንም ግን አያስቸግርም። ይህንን አይነቱ ተቋም በታሪክ አጋጣሚ የሚገኝ ነው። እኔም ከሲቪል ዓለም ወጥቼ በኢትዮ ኤርትራ ጦርነትም የመምራት ዕድል አግኝቼ ነበር ሲሉ መናገራቸውም ይታወሳል። በመቀጠልም ወደ አሜሪካ በመሄድ ወታደራዊ ትምህርታቸውን የተከታተሉ ሲሆን ከጦርነቱ በኋላ የጄኔራልነት ማዕረግ አግኝተው በመከላከያ ሰራዊት ውስጥ በኃላፊነት ሲያገለግሉም ቆይተዋል። ብርጋዴር ጄኔራል አሳምነው የመከላከያ ሰራዊቱን ኮሌጅ በበላይነት በመምራትና በማስተማር እንዳገለገሉ ያተተው በ2001 በቀረበባቸው ክስ ጥፋተኛ ስለተባሉ ማዕረጋቸው ተገፎ የዕድሜ ልክ እስራት ተፈርዶባቸው ለ9 ዓመታት በእስር ላይ ከቆዩ በኋላ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ከእስር ተፈትተው ለሀገራቸው የከፈሉትን መስዋዕትነት ዕውቅና በመስጠት ማዕረጋቸው እንዲመለስና የሚያገኙት ጥቅም እንዲከበርላቸውም አድርገው የአማራ ክልል ብርጋዴር ጄኔራል አሳምነው ጽጌን ተጠሪነታቸው ለክልሉ ፕሬዝዳንት ሆኖ ለአጭር ጊዜ በቆዩበት የአማራ ክልል የጸጥታ ቢሮ ኃላፊ ሆነው እንዲያገለግሉ ሹመት ሰጥቷቸው ነበር። ብሔራዊ ቴሌቪዥን እንደገለጸውም ብርጋዴር ጄኔራል አሳምነው ጽጌ መንግስት መፈንቅለ መንግስት በሚል በጠራው የግድያ ተግባር ተጠርጥረው ሲሳደዱ ከቆዩ በኋላ ባህር ዳር ዙሪያ በሚገኝ ዘንዘሊማ ተብሎ በሚጠራው አካባቢ ከዛሬ 7 ዓመት አካባቢ ገደማ በጸጥታ ኃይሎች መገደላቸውም ታውቋል።